ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተነሳ፣ ሰይጣንን አሰረው፣ አዳምንም ነፃ አወጣው። ስለዚህም ከእንግዲህ ወዲህ ፍጹም ሰላምና ደስታ ሆነ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ከትንሣኤ በኋላ ያለው ሦስተኛው ቀን አልዓዛር ተብሎ ተሰይሟል። አልዓዛር በዚህች ዕለት የማርያምና የማርታ ወንድም የሆነው አልዓዛር ከሞተ 4 ቀን ሆኖት ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት አስነስቶታል። ለትንሣኤ ክርስቶስ ምሳሌ ነው። ለአይሁድ የአልዓዛር መነሳት ቅናት ፈጥሮባቸዋል። እርሱ ሁሉ ትንሣኤና ሕይወት መሆኑን ገልጦ ይህንን ቀን ለአልዓዛር መታሰቢያ ይሆን ዘንድ አልዓዛር ተብሎ ተሰይሞ ታስቦ ይውላል። በዚህች ዕለት ትንሣኤና ሕይወት የሆነው ጌታችን ኢየሱስ ክርስቶስ አልዓዛርን ከሞት እንዳስነሳው እናስባለን። አልዓዛር በሀገረ ቢታንያ ከእህቶቹ ማርያምና ማርታ ጋር ይኖር ነበር። ማርያም ጌታን ሽቱ የቀባቸው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ይህን ተናገረ። ከዚህም በኋላ ወዳጆችን አልዓዛር ተኝቷል፣ ነገር ግን ከእንቅልፍ ላስነሳው እሄዳለሁ አላቸው። ኢየሱስ በቢታንያ አቅራቢያ ከማርታ ከዚያም ከማርያም ጋር ከተገናኘ በኋላ ወደ አልዓዛር መቃብር አብረው ሄዱ። መቃብሩ ዋሻ ሲሆን መግቢያው በድንጋይ ተዘግቷል። ኢየሱስ ድንጋዩን አንሱት አለ። ማርታ ኢየሱስ ምን ሊያደርግ እንዳሰበ ስላልገባት ጌታ ሆይ 4 ቀን ስለሆነው አሁን ይሸታል አለች። ኢየሱስ ግን ካመንሽ የአምላክን ክብር ታያለሽ ብዬ አልነገርኩሽም አላት። ዮሐንስ ወንጌል ምዕራፍ 11 ከቁጥር 39 እስከ 40። ስለዚህ ድንጋዩን አንሱት አላት። ከዚያም ኢየሱስ ወደ ሰማይ እየተመለከተ እንዲህ ሲል ጸለየ። አባት ሆይ ስለሰማኝ አመሰግናለሁ። እውነት ነው፣ ሁልጊዜ እንደምትሰማኝ አውቃለሁ። ይህን ያልኩት ግን እዚህ የቆሙት ሰዎች አንተ እንደላከኝ ያምኑ ዘንድ ነው። ኢየሱስ በሕዝቡ ፊት መጸለዩ ቀጥሎ ከዚያም በታላቅ ድምፅ አልዓዛርን አውጣ አለ። አልዓዛር እጆቹና እግሮቹ በመግነዝ እንደተገነዙ ወጣ። ፊቱም በጨርቅ ተጠምጥሞ ነበርና ኢየሱስም ፍቱትና ይሂድ አላቸው። በዮሐንስ ወንጌል ምዕራፍ 11 ከቁጥር 41 እስከ 44 እንደተጻፈው። አልዓዛር፣ ማርያምና ማርታ ሦስቱም ድንግልናቸውን ጠብቀው ጌታችንን ያገለግሉት ነበርና አልዓዛርን ከ72ቱ አርድእት ማርያምና ማርታን ደግሞ ከ36ቱ ቅዱሳት አንስት ቆጥሯቸዋል። በወንጌል ጌታችን ይወዳቸው እንደነበር ተገልጧል። ጌታችን ኢየሱስ ክርስቶስ ሲወድ የሚያበላልጥ ሆኖ አይደለም፣ ይልቁንም በሚስጥር እነርሱ ተወዳጅ የሚያደርጋቸውን ሥራ ይሰሩ እንደነበር ሲነግረን ነው እንጂ። ቅዱስ መጽሐፍ እንደነገረን ጌታችን በእነ አልዓዛር ቤት በእንግድነት ይስተናገድ ነበር። በመጨረሻው 5 ሐሙስ ቅዱስ ሥጋውንና ክቡር ደሙን ለሐዋርያቱ ያቀበላቸው በእነዚህ ቅዱሳን ቤት ውስጥ ነው። ክርስቶስ የሞትን ስልጣን የሻረ የሕይወት ራስ፣ የመቃብርን ሥርዓት ያጠፋ፣ ትንሣኤ በድል ያደረገ ንጉሥ መሆኑን እንመሰክራለን። ከዚህ በመቀጠል ደግሞ ቀደምት አባቶቻችን
ስለ ክርስቶስ ትንሣኤ ያስተማሩትን ትምህርት እና ተግሳጽ እናሰማለን። ወርቅን ሊያጠራ የሚፈልግ ሰው እሳቱን አንድ ጊዜ የሚያነድና እንደገና መልሶ የሚያጠፋ ከሆነ ለሥራው አይጠቅመውም። እንዲሁም ነፍስ አንድ ጊዜ ለእግዚአብሔር የምትገዛ ሌላ ጊዜ ደግሞ ቸል የምትል ከሆነ አይጠቅማትም። ምክረ አበው ዘቀደምት አበው። ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያህል ትዕግስት እንደምን ያለ ትዕግስት ነው! ይህን ያህል አርምሞት እንደምን ያለ አርምሞ ነው! ይህን ያህል ቸርነት እንደምን ያለ ቸርነት ነው! ይህን ያህል ሰውን መውደድስ እንደምን ያለ ፍቅር ነው! ፍቅር ለወልድ ከመንበሩ ሳበው፣ እስከ ሞት ድረስ አደረሰው። በደል የሌለበት ጌታን ኃጢአተኛ ነህ ብለው ሰቀሉት። ሕይወትን የሚሰጥ እርሱ ከወንበዴዎች ጋር ሰቀሉት። ሊቁ ቅዱስ ዮሐንስ አፈወርቅ። ማንም ስለ ድህነቱ አይዘን፣ ኩላዊቷ መንግሥት ተገልጣለችና። ማንም በኃጢአቱ አያንዋ፣ ከመቃብሩ የይቅርታ ብርሃን ተንበግብጓልና። ማንም ሞትን አይፍራ፣ የመድኃኒታችን ሞት ከዚህ ነፃ ወጥቶናልና። ለእርሷ በመታዘዝ ጌታ አጥፍቷታልና። በሞቱ ሞትን ገደለው፣ ወደ ሲኦል በመውረድ ሲኦልን በዘበዘው። ቅዱስ ዮሐንስ አፈወርቅ። ዲያብሎስ ሰውን በአንድ ጊዜ አያጠፋውም፣ ነገር ግን ነገ ነገ እያለ ይነግረዋል። እናም ልቡ ይተኛል፣ ነፍሱ ዘላለማዊነትን ትረሳለች። ጥበበኛ ሰው ግን ዛሬ መዳን ቀን ነው ይላል። እናም ጊዜ ሳለ ወደ ንስሐ ይገሰግሳል። ቅዱስ ሙሴ ጸሊም። ንስሐ እገባለሁ፣ ልገባ እችላለሁ ወይም እገባለሁ ብለህ ኃጢአት አትስራ፣ ይቅር ይለኛል በሚል ድፍረትም በኃጢአት አትውደቅ። አስታውስ፣ ሞት አይዘገይም፣ እግዚአብሔርም አይሾፍበትም። ማር ይስሐቅ ሶርያዊ። ለጓደኛ ትችት መግለጽ ግዴታ ቢሆን ጓደኛህን ክብር ዝቅ እንዳታደርግ ተጠንቀቅ። የእርሱም መልካም ነገሮችንም ከወቀሳ ጋር አብረ ማንሳትህ ተግሳጽህን ያለሰልሳል። እናም ጓደኞችን የምትገስጸው ከቀናነት እንጂ ከክፋት አይሁን። ቃላቶችም በፍቅር እንጂ በቁጣ አይሁን። ቅዱስ ዮሐንስ አፈወርቅ። በቤት ውስጥ ሰላም እንዲሰፍን ከፈለግ ትዕግስትን ገንዘብ አድርግ። በትዕግስትና በይቅርታ የተገነባ ቤት የሰላም ወደብ ይሆናል። ቅዱስ ዮሐንስ አፈወርቅ። እናት ልጇን ስትወደው በምግባሩ ምክንያት አይደለም፣ ልጇ ስለሆነ ብቻ ነው። እግዚአብሔርም አንተን የሚወድህ ስለ ጸለይክ ወይም ስለ ጾምክ ብቻ አይደለም፣ የገዛ እጁ ፍጥረት ስለሆንክና ስለሚራራልህ ነው እንጂ።